ሰላም ጤና ይስጥልኝ ውድ የአተም አካዳሚ ዩቲዩብ ተከታታዮቻችን፣ ዛሬ አናሊቲካል ኢንስትሩመንት ካልኩሌሽን እና ቫሊዴሽን ላይ ጥሩ የሆነ ቪዲዮ ይዤላችሁ ቀርቤያለሁኝ። በስነ ስርዓት ተከታተሉት፣ ላይክ ኮሜንት ሼር አድርጉት፣ ያለውን አስተያየታችሁን ስጡት። በጣም ጥሩ ነገር ስለሆነ ጥሩ ቪዲዮ ስለሆነ እስከ መጨረሻው ተከታተሉት። የተለያዩ ነገሮች ቫሊዴት መደረግ አለባቸው። ለምሳሌ ኤችኤልሲ፣ ጋስ ክሮማቶግራፊ፣ ቪቢኤስ፣ ቪዚብል ስፔክትሮስኮፒ እና የተለያዩ ነገሮች አናሊቲካል ኢንስትሩመንቶች ቫሊዴት መደረግ አለባቸው። ስለዚህ ይሄኛው የሚያሳየው ምንድነው? አውትላይን አለ፣ ኦብጀክቲቭና ይኸውና ቀጥታ ወደ ትምህርቱ እንግባ። ቫሊዴሽን ሲባል ምንድነው? ቫሊዴሽን ብዙ ነገሮች ናቸው ቫሊዴት የሚደረጉት። ለምሳሌ አንድ ነገር ቫሊዴት ሲደረግ ቫሊዴሽን ፓራሜትሮች ቫሊዴት ይደረጋሉ። ለምሳሌ ካሊብሬሽን፣ አኪዩሬሲ፣ ፕሪሲሽን፣ ሊሚት ኦፍ ዲቴክሽን፣ ሊሚት ኦፍ ኳንቲፊኬሽን፣ ስፔሲፊሲቲ፣ ሮበስትነስ፣ እነዚህ ነገሮች ሁሉ ነገሮች ቫሊዴት ሲደረጉ ማለት ነው ያ ኢኩፕመንት ወይም ያ ሜተድ ወይም ያ ማኑፋክቸሪንግ ሜተድ ወይም ያ ሳምፕል ፕሪፓሬሽን ሜተድ ምን ይሰጣል? ትክክለኛ ሪዛልት ይሰጣል። ራይት ሪዛልት ሲባል ምን ማለት ነው? በአንድ በሚሰራው ነገር ውስጥ ለምሳሌ ያለው ነገር ትንሽ ከሆነ if it is now amount of ingredient is present ማለት ነው ያንን ሜተድ አፕላይ ስናደርግ ማለት ነው ያ ትንሽ ነገር ነው ማምጣት ያለበት ሪዛልቱ ራሱ ማለት ነው። ሚዲየም የሆነ ፎር ኤግዛምፕል ኢምፒውሪቲ ካለ ሲያነር ለምሳሌ ሚዲየም አማውንት ካለ ማለት ነው ያቺ ሚዲየም አማውንት ናት ማምጣት ያለበት። ምን ማለት ነው? exaggerated result should not be obtained። ምን ማለት ነው? after we validate ማለት ነው the method process ከሆነ process ወይ procedure ምን ያ always ማለት ነው actually and consistently gives us the expected result. That means it gives us expected true result ማለት ነው። ቫሊዴት ማድረጋችን ለምን ይጠቅመናል? ጉድ ሪዛልት ወይ ትክክለኛ ሪዛልት እንድናገኝ ይጠቅመናል። ዜርፎር ለምሳሌ ፋርማሲካል ሲስተም ላይ ምን አለ? አንድ ማኑፋክቸሪንግ አለ። ሌላኛው ማኑፋክቸር ከተደረገ በኋላ ያ ድረግ ምን ይሰራል? ኳሊቲ ኮንትሮል ይሰራል። ሌላኛው ደግሞ ማኑፋክቸር ለማድረግ ምን ያስፈልገናል? አክቲቭ ኢንግሪዲየንቱና ኤፒአይ የመጣው ነገር ኳሊቲ ውስጥ ቴስት መደረግ አለ። ስለዚህ ኳሊቲ የሆነ ፕሮዳክት በቫሊዴት ሲስተም ተመርቶ ወይ ማኑፋክቸር ተደርጎ ማለት ነው መጨረሻ ላይ በቫሊዴት ሲስተም ኳሊቲ ኮንትሮል ከተሰራለት ማለት ነው ያ ነገር ምን ይሆናል? ያ ፕሮዳክት ምንድነው? ኳሊቲ ነው። ዜርፎር ለፔሸንት ሪሊዝ ሲናረግ ያንን ፕሮሲጀር ማለት ነው ሲናቀር ለሆስፒታሎች ለፋርማሲዎች ሲናቀር ማለት ነው ያ ሪዛልት ምን ይሆናል? ኳሊቲ ይሆናል ማለት ነው። ሌላ ደግሞ ቫሊዴት የሆነ ኢኩፕመንት መጠቀም ያለብን መቼ ነው? ፕሪክሊኒካል ትራያልም እንደዛው ቫሊዴት የሆነ ኢኩፕመንት ለምሳሌ ለፕሪ ክሊኒካል ላይ ምን ያለ ሳምፕል ለክሊኒካል ትራያል ምን ይሰራል? ዶዜጁ ይሰራል። የሰራው ዶዜጅ ደግሞ ምን መሆን አለበት? ኳሊቲ መሆን አለበት። ያ ኳሊቲ ደግሞ ቼክ የሚደረገው በምንድነው? በቫሊዴት ኢኩፕመንት። በቫሊዴት ኢኩፕመንት ቼክ ካላደረግን የምናገኘው ሪዛልት ለምሳሌ ራይት ሪዛልት አይሆንም እንደማለት ነው። ለምሳሌ በፕሪ ክሊኒካል ስቴጅ ላይ ወይም በክሊኒካል ፕራክቲስ ላይ ማለት ነው አውት ኦፍ ድራግ አዝ ሳይት ኦፍ አክሽን ደግሞ ካልኩሌት የምናደርግበት ሜተድ ማለት ነው አኪዩሬት መሆን ነው። አኪዩሬት ካልሆነ ምን አይሆንም? ትሩ ሪዛልት አይሰጥንም ማለት ነው። ሌላኛው ስለዚህ validation is therefore element of pharmaceutical quality system. It is element of pharmaceutical quality system. ምን ማለት ነው? every pharmaceutical quality ሲባል ምንድነው? ከራው ማቴሪያል ኳሊቲ ቼኪንግ to manufacturing and finished product quality checking all ምንድነው? ፋርማሲካል ኳሊቲ ሲስተም ፓርት ናቸው። ስለዚህ በእያንዳንዱ ቦታ ላይ የምንጠቀመው ኢኩፕመንት ወይ ሲስተም ማለት ነው ወይ ፕሮሲጀር ምንድነው መሆን ያለበት? ቫሊዴት መሆን አዛተን በሆል ሲስተም ላይ ቫሊዴት ነገር ከተጠቀምን አክቹዋል ወይ አኪዩሬት ሪዛልት ያለ ማለት ነው። ሌላ አንድ ነገር ቫሊዴት የምናደርገው ኢኩፕመንት ምንድነው መሆን ያለበት? ኦልዌስ ኳሊፋይድ ወይ ቬሪፋይድ ይሆናል። ኳሊፋይድ ሲባል ምንድነው? ስፔሲፊኬሽን ፉልፊሊንግ ኢንስትሩመንት ማለት ምን ማለት ነው? ለምሳሌ በቀን ማምረት ያለበት አንድ ማኑፋክቸሪንግ ኢኩፕመንት 400 ታብሌት ነው። የሚያመርተው ግን 200 ብቻ ከሆነ ማለት ነው 400 በስነ ስርዓት ማምረት አይችልም ማለት ነው። ስለዚህ ቫሊዴሽን ነው መጀመሪያ ኳሊፋይድ የሆነ ነገር
ስፔሲፊኬሽኑን ያሟላ ነገር ማለት ነው። ዛዛር ቫሊዴሽን ማለት ነው አንድ ጊዜ ቫሊዴት አድርገናል ብለን ያንን ኢኩፕመንት ማለት ነው መጣል የለብንም። ስለዚህ ቫሊዴሽን throughout the product, throughout the process, throughout the system, or throughout the equipment should be applied መሆን አለበት። ሁሉ ጊዜ ምን መሆን አለበት? አፕላይ። ለምሳሌ HPLC ከሆነ ወይም ጋዝ ክሮማቶግራፊ ከሆነ every 3 months ለምሳሌ በዛሬው ቀን ቫሊዴት ካደረግን HPLC ማለት ነው በቀጣዩ 3 ወር ላይ ቫሊዴት ማለት ነው። አሁንም እንደዛው ማለት ነው። ዛዛር ቫሊዴት ስናደርግ አኪዩሬሲ ፕሪሲሽን እና የተለያዩ ነገሮችን እንሰራ። ለምሳሌ አት ዋት ሌቭል ላይ ነው አኪዩሬሲውን መቀበል ያለብን? 99 ከመጣ ነው 98 ከመጣ ነው ወይ 90 ከመጣ ነው የሚለው ዲፔንድ የሚሆነው በምን ላይ ነው? ሬጉላቶሪ ሪኳየርመንት። ለምሳሌ ሬጉላቶሪ ሪኳየርመንት የሚባሉበት ድረግ ከሆነ ለምሳሌ EFDA ለምሳሌ አፍላቶክሲን ሌቨል በወተሩ ውሃ ውስጥ ያለው በሚልክ ውስጥ ያለው ማለት ነው 0.1 ሊቭ ይችላል። አዛት ታይም አኪዩሬሲው ያን አፍላቶክሲንን ዲተርማይን የሚያደርገው ነገር አኪዩሬሲው 99.9% አክሰፕቴብል መሆን አለበት ማለት ነው። ሌላኛው ሌስ ቶክሲክ ኢምፒውሪቲዎች ከሆኑ ግን አኪዩሬሲ ቢቀንስም ኖ ፕሮብሌም ሊሆን ይችላል። አዛት ታይም ለምሳሌ ሞይስቸር ኢምፒውሪቲ እንደ ሲያናይድ ኢምፒውሪቲ ሃይሊ ሪግሬትድ ስለዚህ ምንድነው ሌስ አኪዩሬት የሆነ ሜተድ አክሴፕቴብል ሊሆን ይችላል ማለት ነው። therefore በየትኛው ሌቨል አኪዩሬት ይሁን የሚለው ወይም አክሴፕቴብል ይሁን የሚለው ዲፔንድ ነው በሬጉላቶሪ ላይ ነው። ለምሳሌ ሬጉላቶሪ 99 ካስቀመጠ ማኑፋክቸሪንግ ፋሲሊቲ የግድ ያንን ማሟላት አለ። ስለዚህ ኤክስኪዩሽን ኦፍ ቫሊዴሽን should be in compliance with regulatory requirement again risk ሲባል ምን ማለት ነው? ሪስክ ሲባል ያለው ኢምፒውሪቲ በጣም ዳንጀረስ ከሆነ ሃይሊ ሬጉሌትድ ነው። ለው ከሆነ ለው ሬጉሌትድ ነው። therefore quality risk management principles should be applied during determining the need, the scope and extent of validation ማለት ነው። ስለዚህ ከበዛ ምን እናደርግ ማለት ነው? አንቀበልም ማለት ነው። ስለዚህ በአክሴፕቴብል ሌቨል ላይ ነው መሆን ያለበት ማለት ነው። ዛዛር validation and qualification should be done in accordance with pre-determined protocol ሲባል ምንድነው? ስኬጁል ነው ማለት ነው። እያንዳንዱ ኢኩዊፕመንት ሪቫሊዴት መደረግ ያለበት ስኬጁል ወይም ኢንተርቫል። ለምሳሌ UV ቪዚብል ስፔክትሮስኮፒ ከሆነ ኤቭሪ ማንዝ ነው። ኢንፍራሬድ ስፔክትሮስኮፒ ከሆነ እንደዛው ኤቭሪ ማንዝ አሉ። አስቴቶች አሉ። ለምሳሌ UV እና ኢንፍራሬድ ስፔክትሮስኮፒ ለማለት ነው ኤቭሪ ማንዝ ፕላስ ኦር ማይነስ 3 ዴይ ነው። ጋዝ ክሮማቶግራፊ እና ሃይ ፐርፎርማንስ ሊኩዊድ ክሮማቶግራፊ HPLC ተብሎ አፕሪፔት ይደረጋል። ለነሱ ደግሞ ኤቭሪ 3 ማንዝ ፕላስ ኦር ማይነስ 7 ዴይ 7 ዴይ አድቫንስ ዴት ማለት ነው። ምን ማለት ነው? ካሊብሬሽኑ ከስኬጁሉ ቀድመን ማድረግ ይችላል 7 ቀን ወይም እስከ 7 ቀን ደግሞ ቆይተን ብናደርግም አክሴፕቴብል ነው ሬጉላቶሪ። ስለዚህ ሬጉላቶሪ ሲመጣ ምን አደርግ ያኔ ፋብሪካ አይዘጋውም ማለት ነው። ግን ማስጠንቀቂያ ሊሰጠው ይችላል። ዛዛር አንዴ ቫሊዴት ካደረግን በኋላ ኦንጎይንግ ሪቪው ያስፈልጋል። ለምሳሌ ሊበላሽ ይችላል። ኦንጎይንግ ሪቪው should take place to show that the validate statement ምን ማለት ነው? አንዴ ቫሊዴት ካደረግን ሳይበላሽ ይቆያል ማለት አንችልም። ለምሳሌ እንዲበላሽ የሚያደርገው ነገር ኮንታሚኔሽን፣ ክሮስ ኮንታሚኔሽን እነዚህ እንደ አቧራ ነገሮች ከገቡ ማለት ነው ኢኩዊፕመንቱን ከቫሊዴሽን ወይም ኤክስፔክትድ ሪዛልት እንዳይመጣ ሊያደርግብን ይችላል። ሌላኛው ቫሊዴሽን ታይም፣ ፋይናንስ እና ሂውማን ይፈልጋል። ለምሳሌ ፋይናንስ የሚፈልግበት ምክንያት ምንድነው? ስታንዳርድ በሆኑ ኬሚካሎች ስለሚሰራ ፋይናንስ ይፈልጋል። ሁለተኛ ደግሞ ቫሊዴት የሚያደርጉ ሰዎች ማለት ነው የፋብሪካው አካል ከውጭ ነው የሚመጡት፣ ተጋብዘው ነው የሚመጡት። ተጋብዘው ስለሚመጡ ምን ይፈልጋሉ? አበል ይፈልጋሉ። ስለዚህ እንትን ይፈልጋል። ሌላኛው ደግሞ ሂውማን ይፈልጋል ሲባል የምንጋብዛቸው ሰዎች የተለያየ ዲሲፕሊን ያላቸው ሰዎች መሆን አለባቸው። ለምሳሌ ኳሊቲ አሹራንስ፣ ኢንጂነሪንግ፣ ኢንፎርሜሽን ቴክኖሎጂ፣ ማኑፋክቸሪንግ ዩኒት እና አሳ ኮርፖሬት እነዚህ ነገሮች ያስፈልጋሉ ማለት ነው። therefore ቫሊዴት አድርገናል ስንል ምንድነው አውትፑቱ እናለን። የአውትፑት ደግሞ ከስታንዳርድ ጋር ምን መሆን አለበት? ኮንፎርም ማድረግ አለበት። ስታንዳርድ ሲባል ምንድነው? እነዚህ ሬጉላቶሪ አውቶሪቲዎች ካስቀመጡ ነገሮች ለምሳሌ ቫሊዴት የሚደረጉ ለምሳሌ ፓወር ፕላንቶች፣ ሪፋይነሪዎች ቫሊዴት ይደረጋሉ። የድረግ ብቻ አይደለም እንትን ኳሊቲ ኮንትሮል ፓራሜትር ወይ ምንድነው ቫሊዴት የሚደረገው
የየእንትኑ አለ እንደየጸባዩ ለምሳሌ የኦይልም ኳሊቲ ኮንትሮል ኢኩዊፕመንቶች ቫሊዴት ይደረጋሉ በእነሱ ጋር እንደዛው ማለት ነው። ሌላኛው ካልብሬሽን የቫሊዴሽን ፓርት ሆኖ ማለት ነው ምንድነው አኪዩሬሲ ብቻ ነው ቼክ የሚደረገው። ቫሊዴሽን ላይ ግን አኪዩሬሲ ብቻ አይደለም። ምን አለ ስፔሲፊኬሽን አለ፣ ሊሚት ኦፍ ዲቴክሽን አለ፣ ፕሪሲሽን አለ፣ ሊሚት ኦፍ ኳንቲፊኬሽን አለ፣ ሬንጅ አለ፣ ሊኒያሪቲ አለ፣ ሮበስትኔስ አለ። ብዙ ፓራሜትር ነው ማለት ነው። ግን ከነዚህ ውስጥ ማለት ነው አኪዩሬሲውን ብቻ ቼክ ካደረግን ካልብሬሽን ይባላል። ካልብሬሽን ሴርፎር ምንድነው አድርገን ነው ቼክ የምናደርገው አንድ ኢንስትሩሜንት ወይ ዲቫይስ ማለት ነው ሪድ ካደረግን በኋላ ሪዛልቱን ከስታንዳርድ ጋር ምን እናደርጋለን ኮምፔር እናደርጋለን ማለት ነው። ዊዝ ትሬሰብል ሬፈረንስ ኦር ትሬሰብል ስታንዳርድ። ለምሳሌ ቴርሞሜትር ከሆነ ማለት ነው ካልብሬት ለማድረግ በአይስ ላይ እንሞክራለን። በአይስ ላይ ወይ በበረዶ ላይ ስንከት ማለት ነው ዜሮ ማምጣቱን ቼክ እናደርጋለን። ዜሮ ካልመጣ አጀስት እናደርጋለን። ዜርፎር ካልብሬሽን ምንድነው የቱ ስቴፕ ፕሮሲጀር ነው ማለት ነው። ቱ ስቴፕ ፕሮሲጀር። ሌላኛው የሚሰራው ማለት ነው በስታንዳርድ ኢንስትሩሜንት በመጠቀም ኮምፔር ማድረግ እንችላለን ማለት ነው። ወይም ሶሉሽን በመጠቀም ቼክ ማድረግ እንችላለን ማለት ነው። ዜርፎር ከዚህ ምን እንረዳለን? calibration is a two-step process. ሁለት ስቴፕ አለ ማለት ነው። የመጀመሪያው ምንድነው where the user first uses a calibration standard to read the flow value, then adjusts the device under the test to match the reading of the standard. ምን ማለት መሰላችሁ? ለምሳሌ የሆነ ሙቀት ያለው ውሃ አለን ማለት ቴርሞሜትር ካልብሬት ለማድረግ ነው። ስለዚህ እዚህ ጋር ሁለት ነገር እናመጣለን። አንዱ ስታንዳርድ ቴርሞሜትር እናመጣለን። ስታንዳርድ ቴርሞሜትሩ always true value ይሰጣል ማለት ነው። እሱ ስታንዳርዱን እንገዛለን ማለት ከኦርጋናይዜሽን። ሌላኛው ደግሞ በላባችን ውስጥ ያለች ትኖረናለች ቴርሞሜትር ትኖረናለች ማለት ነው። ሁለቱንም ሪድ እናደርግና የስታንዳርዱ 23 መጣን ነው የካልብሬት ለማድረግ ያመጣነው ኢንስትሩሜንት ደግሞ 20 መጣች ነው። አዛት ታይም ምንድነው የምናደርገው ኮምፔር ነው የምናደርገው። ምን እናደርጋለን 20ውን ከ23 ጋር እኩል ማድረግ አለ። ምን ማለት ነው 23 የስታንዳርዱ ሪዲንግ ነው። ያኛው ካልብሬት ለማድረግ ያመጣነው ደግሞ 20 ከመጣ ሁለቱን እኩል እናደርጋለን ማለት ነው። ጀስት ምንድነው ሰዓት አጀስት እናደርግ ማለት ነው። ስታንዳርዶች ሁለት ናቸው ፕራይመሪ እና ሴኮንደሪ አለ። ፕራይመሪ የሚባሉት ምንድነው ዩኒቨርሳል ሜዠሪንግ ሪፈረንስ ናቸው። ምን ማለት ነው? ለምሳሌ ክሎክሳሲሊን ስታንዳርድ እንገዛለን ከሆነ ካምፓኒ ከታዋቂ ካምፓኒ ማለት ነው። እሱ በዶላሮች ስለሚገዛ ማለት ነው ውድ ኤክስፔንሲቭ ነው። ሳፕላይ አድራጊው ወይም አቅራቢው አንድ ነው። ሁለተኛ ሴኮንደሪ ስታንዳርድ ወይ ትራንስፈር ስታንዳርድ ይባላል። ትራንስፈር ስታንዳርዶች ምንድናቸው? ኢንስትሩሜንትስ ኦር ኬሚካልስ which have been directly calibrated by using primary standard። ስለዚህ ሴኮንደሪ ስታንዳርድ የሚባሉ with lab produced የሚደረጉ ናቸው፣ ሌስ ቺፕ ናቸው። ፕራይመሪ ስታንዳርድ የሚባሉ ደግሞ ኤክስፔንሲቭ ናቸው፣ ሳፕላይ ባይ ናውን ማኑፋክቸረርስ ናቸው። ፕራይመሪ ስታንዳርድ ቼንጅስ will be expensive ናቸው። therefore ትራንስፈር ስታንዳርዶች ነው የምንጠቀመው ማለት ነው። Therefore, during all phase of clinical development, including small scale facilities or laboratories that manufacture batch of APIs for clinical use ማለት ነው, all instruments or equipment need to be calibrated. Calibrate አድርገን መጠቀም ያለብን large scale manufacture የምንጠቀማቸው ኢኩፕመንቶች ብቻ ሳይሆን ማለት ነው every ነገር ለምሳሌ ለክሊኒካል ትሪያል every ነገር የምንጠቀማቸው ኢንስትሩሜንቶች calibrate ማለት ነው። the other ካልብሬሽን እንዳይበላሽ ማለት ነው ኮንታሚኔሽን ክሮስ ኮንታሚኔሽን መቀነስ ምንድነው? ኢኩፕመንት ካልብሬት አድርገን በተለያየ ቦታ በፈለግነው ቦታ ከጣልን ማለት ነው ካልብሬሽኑ ሎስት ይሆናል። therefore procedures for the use of facilities should ensure that materials are handled in a manner that minimizes the risk of contamination cross contamination። ምን ማለት ነው? ኢኩፕመንቶችን በፈለግነው ቦታ ዘግተን ምንጥል ከሆነ ማለት ነው ካልብሬት ካደረግንበት ስቴት ይወጡብናል። ለምሳሌ ኤችፒኤልሲ ዛሬ ካልብሬት አድርገን ክሊን ስቴት አድርገን ሜንቴን ካደረግን ለሶስት ወር ሊያገለግለን ይችላል። ግን ኮንታሚኔሽን የሚያጋጥመው ከሆነ ግን ይበላሽብናል ማለት ነው። so validation and calibration is a very important for an instrument to obtain right results። ቬሪፊኬሽን ኢንስትሩሜንቱ እየሰራ መሆኑን ቼክ ማድረግ ነው። ቬሪፊኬሽን ቫሊዴሽን እና ካልብሬሽን ልዩነታቸውን ባጭሩ ስናስቀምጥ ማለት ነው ቫሊዴሽን ላይ ካልብሬት ምንድነው ኮንፊርም የሚደረጉ ፓራሜትሮች ብዙ ናቸው። እነሱም ለምሳሌ በምን ይጀምራል? በአኪዩሬሲ፣ በፕሪሲሽን፣ በሊሚት ኦፍ ዲቴክሽን፣ ስፔሲፊሲቲ፣
ሊሚት ኦፍ ኳንቲፊኬሽን፣ ሮበስትነስ፣ ሬንጅ፣ ሊኒያሪቲ 8 ነገር ቫሊዴት ይደረጋል ማለት ነው። ኢን ዘ ኬዝ ኦፍ ካልብሬሽን ላይ ግን ኮንፈርም የሚደረገው ምንድነው አኪዩሬሲው ብቻ ነው። ግን አኪዩሬሲውና ምንድነው ካልብሬሽኑና ቫሊዴሽኑ በትክክል እንዲመጣልን ግን መስራት ያለብን በፕሮፐርሊ በሚሰራ ኢኩዊፕመንት ነው። therefore ኢኩዊፕመንት ፕሮፐርሊ መስራቱን ቼክ ማድረግ ምን ይባላል? ቬሪፊኬሽን። therefore ቬሪፊኬሽን በዲፋይስ ሲደረግ ቼኪንግ ኦር አንሰሪንግ is it working correctly ማለት ነው። በኮሬክትሊ እየሰራ መሆኑን ቼክ ማድረግ ማለት ነው። therefore correctly እየሰራ መሆኑን ቼክ የምናደርገው አንድ newly purchased instrument ነው። ለምሳሌ አንድን እቃ ሲንገዛ ላቦች ሲገዙ እንደ ግለሰብ ለመጠቀም ሲንገዛ ማለት ነው እየሰራ መሆኑን ቼክ እናደርጋለን። ለምሳሌ ሞባይል ብንገዛ እየደወለ መሆኑን ቼክ እናደርጋለን ማለት ነው። እሱ ቬሪፊኬሽን። ሌላኛው ደግሞ የተበላሸብን እቃ አፍተር ሜንቴናንስ ሜንቴን ካስደረግን በኋላ ማለት ነው ቬሪፊኬሽኑን ቼክ እናደርጋለን ማለት ነው። ለምሳሌ ከተበላሸብን በኋላ ካሰራን በኋላ ወጪ እናወጣለን። ወጪ ያወጣን ማለት ሳይሰራ ምንድነው መስራቱን ቼክ አድርገን ለመቀበል ነው ወጪ የምናወጣው ወጪ። ስለዚህ ቬሪፋይ የሚደረገው ኒው ኢኩዊፕመንት ቬሪፋይ ይደረጋል። ኒውሊ ፐርቼዝድም እንደዛ ከዛ ቼክ በማድረግ ቼክ አስደረገን እንወስዳለን ማለት ነው። ለምሳሌ ኪሎሜትር ከተበላሸብን እሱን እንደዛ እናደርጋለን ማለት ነው። ሌላኛው የሚገናኘው ወርድ ምንድነው? ኳሊፊኬሽን። ኳሊፊኬሽን በሶስት ደረጃ ነው ቼክ የምናደርገው። ኢንስታሌሽን ኳሊፊኬሽን አለ፣ ፐርፎርም ኦፕሬሽናል ኳሊፊኬሽን አለ፣ ሶስተኛው ፐርፎርማንስ ኳሊፊኬሽን። therefore ኳሊፊኬሽን የሚጀምረው በምንድነው? ሴቲንግ ስፔሲፊኬሽን ኤንድ ቼኪንግ whether it works correctly and leads to expected result። ምን ማለት ነው? መጀመሪያ ምንድነው? አንድ መስፈርት እናወጣለን። የሆነ እቃ ለመግዛት ስፔሲፊኬሽን እናወጣለን። ይሄ ብራንድ የሆነ ሶፍትዌሩ እንደዚህ የሆነ የዚህ ሀገር የሆነ በዚህ ጊዜ ተሰራ የሚለውን መስፈርት እናወጣለን። that is setting specification ይባላል። ከዛ ስፔሲፊኬሽኑ ከዛ በኋላ ያን ስፔሲፊኬሽን አውጥተን የሆነ ካምፓኒ ተወዳድሮ አሸንፏል። ካሸነፈ በኋላ ማለት ነው አምጥቶ ምን ያደርግልናል? ኢንስቶል ያደርግልናል። ኢንስቶል ካደረገልን ደግሞ እየሰራ መሆኑን በሶስት ሌቭል ቼክ አድርጎ ማለት ኢንስቶል ካደረገ በኋላ በሁለት ሌቭል ላይ እየሰሩ መሆናቸውን ቼክ አድርጎ ሰጠናል። ሁለቱም ሌቭል ምንድናቸው? ኦፕሬሽን እና ፐርፎርማንስ ኳሊፊኬሽን ማለት ነው። ኢንስታሌሽን ከዛ ቀድሞ ነው። ስለዚህ ሲናይ ዲፊኒሽኑ ሲናይ qualification is documented evidence that premise system or equipment are able to achieve predetermined specification, then properly installed, work correctly and lead to expected result. The first type of installation and qualification የመጀመሪያው ኢንስታሌሽን ምንድነው የሚባለው? ማን ኳሊፊኬሽን? ኢንስታሌሽን ኳሊፊኬሽን ነው። ኢንስታሌሽን ኳሊፊኬሽን ምንድነው? documented verification that installations such as machines, computer system, components, devices, utilities, manufacturing area using the process system appropriately selected and correctly installed and lead to correctly installed in according to established specification. ምን ማለት ነው? ኢንስታሌሽን ኳሊፊኬሽን ላይ መጀመሪያ ምንድነው ኢንስታሌሽኖች ፕሮፐርሊ ሴሌክትድ መሆናቸው ቼክ እናደርጋለን። ከዛ ሴሌክት ዘን ኢንስቶል የምናደርገው አኮርዲንግ ቱ ስፔሲፊኬሽንስ። ስፔሲፊኬሽኑም የማን ነው መሆን ያለበት? ማኑፋክቸረርስ ስፔሲፊኬሽን ወይም ስታንዳርዱን በጠበቀ ስፔሲፊኬሽን ኢንስቶል እናደርጋለን። therefore appropriately selecting and installing correctly is known as installation qualification ይባላል። ቀጥሎ ምን ይመጣል? ኦፕሬሽናል ኳሊፊኬሽን። ኦፕሬሽናል ኳሊፊኬሽን ምንድነው? ኢንስቶል የሆነ ሲስተም verification that the system or the subsystem operate in all anticipated operating conditions. ምንድነው? በሙከራ ሌቭል አለ፣ ሃየር አለ፣ ሚዲየም ሌቭል በሶስቱ ላይ ቼክ ማድረግ የሚባለው ኦፕሬሽናል ኳሊፊኬሽን። ኢንስቶል ያደረገልን አካል ማለት ነው፣ እቃውን ገዝቶ የሰጠን አካል ማለት ነው። በሎወር ሌቭል ላይ በሚዲየም ሌቭል እና ሃየር ሌቭል ላይ ኦፕሬት ማድረጉን ቼክ አድርጎ ሰጠን። እሱ ምን ይባላል? ኦፕሬሽናል ኳሊፊኬሽን ይባላል። ሶስተኛ ፐርፎርማንስ ነው የመጨረሻው። performance verification የሚባለው documented verification that the system or the subsystem or equipment consistently and reproducibly operate within defined specification and parameters in its normal operating environment. ምን ማለት ነው? highest medium and lowest qualification operation qualification daily use ላይ ግን ያ equipment ወይ system መስራቱን ቼክ ካደረግን daily operational qualification ላይ ቼክ ካደረግን performance ሌላ ቫሊዴት ያደረግነው ኮምፕሊት ወር ሲስተም throughout the life ላይ አንጠቀም ቼክ ማድረግ አለብን።
with predetermined protocol ላይ revalidate ማድረግ አለብን። ለምሳሌ HPLC እና ጋስ ክሮማቶግራፊ ከሆነ every 3 months plus or minus 7 days plus or minus 7 days ዲዋሚነስ አድቫንስ ምን ማለት ነው? every 3 months መሰራት ሲገባው ማለት ነው። every 3 months ስኬጁል ነው። ከዛ 7 ቀን አስቀድመን መስራት እንችላለን። እስከ 7 ቀን ደግሞ ቆይተን መስራት እንችላለን። ለማን ለጋስ ክሮማቶግራፊ እና ለHPLC ለUV ቪዚብል ስፔክትሮፎቶሜትሪ እና ለIR ስፔክትሮፎቶሜትሪ ግን once monthly plus or minus 3 days እነሱ ምንድነው አድቫንስ ነው። ለፒኤች ሜትርና አናሊቲካል ባላንስ ከሆነ ግን ካሊብሬት ማድረግ ያለብን ዴሊ ነው። በመጨረሻ the calibration of internal analytical instruments or its components should be performed after any major maintenance ምን ማለት ነው? calibration ወይ validation ለኒው ኢኩዊፕመንት መስራት አለብን። በስኬጁል ቤዝ መስራት አለብን። ሌላኛው ደግሞ በመሃል ላይ ከተበላሸብን ለምሳሌ የሆነ ነገር ከሆነብን በኋላ ማለት ነው ሪቫሊዴት ማለት ነው። ለምሳሌ ኢንጀክተር ከቀየርን ኢንጀክተር ነው። ስለዚህ ሪቫሊዴሽን ታይም ለሚሰሩ ነገሮች ፓርት ነው ኦር ሁሉ ነው። ምን ማለት ነው? ለምሳሌ ኢንጀክተር ከተበላሸብን ኢንጀክተሩን ካሊብሬት ቫሊዴት ማድረግ ብቻ እንችላለን። አይ የኢንጀክተሩን ብቻ አይደለም ኢንተር ነው የሚል ደግሞ ኢንተር ቫሊዴት ማድረግ ይችላል። ኢንተር ማለት ኤቭሪ ነገር ማለት ነው። በዚህ ላይ ቪዲዮአችንን ጨርሰናል። ሲታጠኑ በኑሯችሁ እግዚአብሔር ከእናንተ ጋር ይሁን። ማስተካከል ያለብን ማሻሻል ያለብን ነገሮችን በኮሜንት አድርጉልን፣ ጻፉልን። አመሰግናለሁ። መልካም ጊዜ፣ መልካም ጥናትና ዝግጅት ይሁንላችሁ ለሁላችሁ።